እማዬ ጽኑ በጣም አደጋ ውስጥ ናት። የሆነ ተቀይር ያለውና ጸጽቶኛል ምትይ ከሆነ ልንደርስላት ይገባል። በጣም ወዷለሁ በምትለው ሰው በጣም እየተጎዳች ነው። እንዴት ይሄንን በጭራሽ ላምን አልችልም። ባቢ ጽናት ላይ ይሄን ያደርጋል ብዬ በጭራሽ አላምንም። ወይ 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 ሰው ማመን ወይ ወንድ ማመን። እባክህ ወርታሽ መውረዳን አረጋግጬ ነው የመጣሁት። እሺ ሆኒ ጂማኪ ይሄን ድፍረትሽን አልወደድኩትም። ይኸውልሽ ስህተት እንዳታገኝብን። አታካብድ። ጽኑን ማዳን አለብን። ከዚህ በኋላ እሷን ማንም ሰው መበደል የለበትም። ይሄንን የብሌን ይበቃታል። ልክ ነሽ እማዬ። ጽኑና ግርማ ያደረጉልኝን ውለታ መክፈል ስለማልችል ቢያንስ ይሄን ነገር በማድረግ ህሌና እረፍት ያገኛል። ማንም ሰው እንዲጎዳት አልፈልግም። እሱማ ምንም የሚከብድ ነገር የለውም። በእርግጥ እኔ ራሱ ቢሮ ብገባ እኮ ደስ ይለኛል፣ ግን ደግሞ እዛ ቢሮ መቀመጡ ራሱ በሽታ ነው የሚሆንብኝ። ለዛ ነው ትንሽ ረፍት ማድረግ የፈለኩት። ሰውዬ እየመጣው ነው አልኩ። ለመሆኑ ጽንሱን ማን ሊጸጥ ያደርገዋል? ጥሩ ትንሽ ቀረብ በልልኝ። መጣው እየወጣው ነው አልኩ። እቺ ናት የባቢው ሽማ ሰራተኛ ተብየዋ። እና እንከተላታ ይሻላል እማዬ። አዎ እንከተላት። እንዴት ብዬ በእጄ እንደማስገባ ሌላውን ነገር ለኔ ተውና ናያሱ። መቼስ ባንዴ ነው ጻፍ የሚያደርገው ብለኛል አይደል? አታስቢ፣ በጭራሽ ጊዜ አይሰጥም። ይሄንን ያዝ። ሌላውን ደግሞ ትራንስፈር አድርግላት። ከዛሬ እንዲያል ችግር የለም አይደል? እሺ ጥሩ። እማዬ ጽናት አደጋ ላይ ናት። የሆነ ነገር ማድረግ አለብን። አዎ ያሱ ግዴታ ነው። ግዴታ ማድረግ አለብን። ምንም ማሰብ አያስፈልግም እማዬ። ሄጄ ግሮሮዋን ይዤ እቀበላታለሁ። በጭራሽ እኔ ልጅ እንደዛማ አይሆንም። እና ዝም ብለን እንያት። እኔ እንደዛ አላልኩም ልጅ፣ ግን ደግሞ በሆነ ዘዴ መድኃኒቱን ይዛው እንዳትሄድ ማድረግ እንችላለን። ቆይ እንዴት አድርገን እማዬ? እሱን ለኔ ተው። እሺ አሁን ምን ልታደርጊ ነው? መጣሁ። አንዴ ጠብቀኝ እማዬ። አንተ ስጠብቀኝ። አሁን መጣ። ደግሞ
እያይሽ አትይዥም እንዴ? ወይ ይቅርታ ይቅርታ። በጣም ይቅርታ የኔ ልጅ። ሀሳብ ውስጥ ነበርኩ አላስተዋልኩሽም፣ ለዛ ነው። እና እኔ ምን አገባኝ? እቀይና አስጣልሽኝ። አሁን ዞር በይ እስቲ ልፈልግበት። ወይ እንግዲህ የኔ ልጅ ይቅርታ አድርጌልኝ። ሴትዮ ያንቺ ይቅርታ ለኔ ምንም አያደርግልኝ። ዞር በይልኝ። አሁን እቃ ጠፍቶብኛል ልፈልግበት። እኔ የምልሽ እዛ ጋር ይሆን እዛ ጋር የወደቀው? አገኘሽው? አንቺ ሴትዮ ያምሻል እንዴ? እየቀለድሽብኝ ነው። አላገኘሁትም። በደንብ ፈልጊ። እንግዲህ በእጅሽ ከያዝሽው እንግዲህ መሬት ተቀዶ አላጠውም። እንግዲህ እግዚአብሔር ይርዳሽ። ምን አይነት ደንባራ ሴትዮ ናት? አሁን እሺ የት ሄደ ይባላል?
መድኃኒቱ ከሆነች ሴትዮ ጋር ተጋጨውና ወደቀብኝ። እባክህን አሁኑኑ ድጋሚ ሌላ ልትሰጠኝ ይችላል? ማለት የምርህን ነው? እሺ ቆይ ለመቼ ታዘጋጅልኛለህ? ጥሩ በቃ እሺ፣ ግን በተሻለ አቅም አፍጥንልኝ እሺ እባክህን፣ ምንም ጊዜ የለኝም። አሁን ምንም አይነት ወቀስ አልፈልግም፣ ይልቅ ቶሎ አዘጋጅልኝ። ማየ ተሳክቷል ወይ? በሚገባ እኔ እኮ እናትህ እኮ ነኝ። ቆይ ማየ እንዴት ሁሉን ነገር ለኔ ተው ብዬሃል ነበር? በእውነት ማየ ምን ማለት እንዳለብኝ እንኳን አላውቅም። በጣም ነው ማመሰግነው። እኔን ማመስገን የለብህም። እስከ ዛሬ ለሰራው ስራ ምናልባት ካሳ ሊሆንልኝ ይችላል። በሚገባ ማየ። ቆይ ግን እንዴት አደረግሽው? ይኸውልህ እያሱ፣ ጽናትን እኮ ማዳን ያንተ ብቻ ኃላፊነት አልነበረም። ምንድነው ሴትዮ እያይሻት ይጅም እንዴ? ወይ ይቅርታ ይቅርታ። በጣም ይቅርታ የኔ ልጅ፣ ሀሳብ ውስጥ ነበርኩ አላስተዋልኩሽም፣ ለዛ ነው። እና እኔ ምን አገባኝ? እቀይና አስጣልሽኝ። አሁን ዞር በይ እስቲ ልፈልግበት። ወይ እንግዲህ የኔ ልጅ ይቅርታ አድርጌልኝ። ሴትዮ ያንቺ ይቅርታ ለኔ ምንም አያደርግልኝ። ዞር በይልኝ። አሁን እቃ ጠፍቶብኛል፣ ልፈልግበት። እኔ የምልሽ እዛ ጋር ይሆን እዛ ጋር የወደቀው? አገኘሽው? አንቺ ሴትዮ ያምሻል እንዴ? እየቀለድሽብኝ ነው። አላገኘሁትም። በደንብ ፈልጊ። እንግዲህ በእጅሽ ከያዝሽው እንግዲህ መሬት ተቀዶ አላጠውም። እንግዲህ እግዚአብሔር ይርዳሽ። ምን አይነት ደንባራ ሴትዮ ናት? አሁን እሺ የት ሄደ ይባላል? የእውነትማ ምን እንደምልሽ አላውቅም። የዛሬ እንደርሰንበታል። ከዚህ በኋላ ያለው ነው አሳሳቢ። አዎ ማየ፣ ከዚህ በኋላ ጽኑ አደጋ ውስጥ ናት። ህይወቷ እስኪ ላይ ነው። ልክ ነህ፣ ግን የሆነ መፍትሄ አናጣም የኔ ልጅ። አዎ አናጣም። ይልቅ አሁንና ከዚህ እንሂድ። ምናልባት ደግሞ ብሌን መተካጣችን ትጨነቃለች። ና እንሂድ። ልክ ነሽ ማየ፣ እንሂድ። እሺ ጽኑዬ እዚህ ነሽ እንዴ? ሰኒዬ መጣሽ እንዴ? አዎ ጽኑዬ መጣሁ። ሳሎን እኮ ሳጣሽ የተኛሽ መስሎኝ ነበር። ወይ መተኛት። ቤቱ በድብርት ሊገለኝ ሲል እኮ ቡና ላፈላ ስነሳ ነው የመጣሽ። ውይ ጽኑዬ፣ እኔ እያለሁ እንዴት አንቺ ኪችን ትገቢያለሽ? አረ ምን ችግር አለው? ዝም ብሎ ቤት ውስጥ እኮ መቀመጥ በሽታ ነው። ይልቅ አንቺ እንዴት ሆንሽ? ያው ጠይቂያት መጣሁ። አልቆየሁም አይደለ መቼስ? አይ አልቆየሽም። በይ ጽኑዬ ውጪ፣ በቃ እኔ ጨርሰዋለሁ። አረ ችግር የለውም፣ እኔ ራሴ ጨርሰዋለሁ። ምናልባት አንቺ ከደከመሽ ግን እረፍት አድርጊ። አረ ነደከመኝም፣ ምንም ችግር የለውም። ይሻላል። በቃ እንደዛ ከሆነ ጥሩ። እሺ ትመስላለሽ በማለት
እስካሁን እንዴት ነው? ቆይ እስካሁን ቤት ከተትቶ የሚኬደው ምን አይነት ስርዓት ነው? ይምጧት ብቻ ምሳም እራትም ነው ማሰራቸው። እኔ ቤት አጸዱ አይደለ? ለዛውም ደግሞ መጥቼ ይሄን ነገር ላንሳና አጥራው መሰለኝ። ስንት ጊዜው ከስር ምን እንደሆነ ካላስታወስኩት የሚያስታውሰው የለም። ደስተራ ከፊት ሁሉም መጥቶ መተኛት ነው የሚያውቁት። ደስ ይላል ግን ይሄን ደስ እሺ እንዴት ዋላችሁ? ደህና። የት ሄዳችሁ ነበር? አልገባኝም። አሁን ምን ሄድበት ቦታ ነበር? የት ነው የምትሄዱት? አንቺ ማወቅሽ ያን ያህል አስፈላጊ አይደለም። ማለት አልገባኝም። ከኔ ደብቃችሁ የምትሄዱበት ቦታ አለ እንዴ? ምንድነው ማየስ? እስኪ አንቺ ንገሪኝ። አየኔ ልጅ ምን እንደብቅሻለን? ያው ጠቃሚ ስላልሆነ ነው። ችግር የለውም። መናገር ካልፈለጋችሁ እንግዲህ እኔ ላስገዳችሁ። ማየ በቃ እኔ ልሄድ ነው። ወዴት ነው? አንድ ማድረግ ያለብኝ ነገር አለ። ታዲያ እጅ ላይ ገንዘብ አለ እንደ ያዙ? ሰሞኑን አንድ ወዳጄን አግኝቼው ነበር እና የተወሰነ ብር እንደሚሰጠኝ ቃል ገብቶልኛል። ስለዚህ ትንሽዬ ስልክ አገኘው ልግዛ። እሰይ በቃሽ። ይቅና የኔ ልጅ። እሺ ማየ ደህና ዋሉ። ሰላም። አጫዋች ከተገኘማ ተጫዋች መች ይጠፋል? እሱስ ልክ ነሽ። በጣም ነው ያዝናናሽ። እንኳን ተዝናናሽ ጽኑዬ። እኔም እሱ ነው የምፈልገው። ቀላል አዝናናሽ እንዴ ሰንዬ? እኔ የምለው ጽናት፣ እንደው በማይመለከትሽ ገባሽ አትበይና አንድ ነገር ልጠይቅሽ ነበረ። ምንድነው እሱ? እዚህ መጥቶ የነበረው ሰው ማን ነው? ምንድነው ፍላጎቱ? እሱ እንኳን ታሪኩ ትንሽ ረዘም ይላል። ባይሆን ሌላ ጊዜ አጫውትሻለሁ። እሺ። በነገራችን ላይ ጽኑ፣ እኔ ሰራተኛ ናት ብለሽ ካልናቅሽ ብዙ ነገር እንደ እህትሽ ልታማክሪኝ ትችያለሽ። በጣም አመሰግናለሁ ሰንዬ። አንቺም ደግሞ የምትፈልጊው ነገር ካለ በነፃነት ጠይቂኝ። እሺ ጽኑዬ፣ የሚያስፈልገኝ ነገር ካለ እነግርሻለሁ። ማየት ነበር ሄዳችሁት? እናቱን ንገሪኝ እባክሽ። አንቺ ልጅ አታስጨንቅ። እኔ የትም አልሄድኩም። ቆይ እስቲ ማየግ ምንም እየገባሽኝ አይደለም። አንቺ ቆይ ከኔ ወሬ መደበቅሽ ነው? ምንድን ነው የተካሄደ ያለው? ምንም እየገባኝ አይደለም። አንቺ ልጅ እንደው እኔ አሁን ካንቺ ከልጅ ምንም የምደብቀው ነገር አለ? እና ታዲያ ንገሪኛ ማየ። ከወንድሜ ጌት ነበር ሄዳችሁት? ይኸውልሽ ምን መሰለሽ ብሌን፣ ከዚህ በኋላ ጽናት ላይ የምናደርጋቸውን ነገሮች ማቆም አለብን። ምንድን ነው የምታወሪው ማየ? አልገባኝም። ዛሬስ ከልቤ ነው የኔ ልጅ። ይቺ ልጅ ሲቃይ ይበቃታል። እኔም አንቺን በደንብ እስከሚበቃት አሰቃይተናታል። ስለዚህ የእሷን ውለታ ደግሞ እኛ መቼም ከፍለን አንዘልቀውም። ጽናት በጣም አደጋ ውስጥ ናት። ልንረዳትና ከጎኗ ልንሆን ይገባል። በጣም ነው የምታሳዝነው። እየቀለድሽ ነው አይደል? እየቀለድኩ አይደለም ብሌን። በዚህ ልጅ ላይ ካሁን በኋላ ምንም አይነት ክፋት ማድረግ የለብንም። ከቻለን እኛ ከጎኗ ልንሆን ነው የሚገባው። በጣም አደጋ ውስጥ ናት እያልንሽ ነው። እማዬ
እማዬ ቆይ እስኪ አልገባኝም። ስለ ጽናት ነው እኮ አይደል እያወራን ያለ ነው። እንዴት ነው ለሷ አንቺ ምን አይነት አዛኝ ልብ አመጣሽ ነው ደግሞ እሷ ላይ የምናደርገውን ነገር ተናል የምትይው? እማዬ ህይወታችንን ያበላሸችው እዚህ ላይ እንድንተኛ ያደረገችን እኮ እሷ ናት። ምን እያሰብሽ ነው አልገባኝም። ይኸውልሽ ብሌን ነገሩን ሁሉ ቆመ ብዬ ሳስበው በጣም ጸጸተኝ። ጽናት እኮ ለኛ ባለውለታችን እንጂ የኔ ያክል እኮ ጥላታችን አይደለችም። ልባችን እያወቀው እኮ ነው ክፉ ነገር ብናረግም ብሌን ይሄን ያክል እኮ እሷ ክፉ አይደለችም። ወይ እማዬ አንቺማ በጭራሽ እንደዚህ ልትያትሽም። የሆነ ልክ ያልሆነ ነገርማ አለ ወይ ደግሞ የሆነ ነገር በልተሽ ወጥተሽ ነው የሚሆነው። ሁሉም ነገር ልክ ነው ብሌን። እኔ ካሁን በኋላ በጭራሽ ሰው መበደል አልችልም። በቃኝ፣ ክፋት በቃኝ። በቃ ስፔሻሊ በቃ እኔ ጽናትን በቃ አልፈልግም። በቃ ምንም አይነት መበደል አልፈልግም። እማዬ ኧረ ንቂ እባክሽ ብሌን። እኔ ጸጸት ሊገለኝ ነው። ምንም ነገር አትበይም። በቃ በጭራሽ እማዬ። እኔ ከየት ያመጣሽው ርህራሄነት እንደሆነ ባላውቅም አንቺ ግን ጽናት ላይ አደርጋለሁ ያልሽውን ነገር ብትታይም እኔ በፍጹም ወደ ኋላ አላፈገፍግም። እዚህ ላይ እንድተኛ ያደረገችኝንና ከነበርኩበት ህይወት ዜሮ ያስቀረችኝ ልጅ ደግሞ ልኳን ሳላስገባ አርፌ አልቀመጥም። እባክሽ አንቺ ልጅ ተረጋጊ እባክሽ። እማዬ ጭራሽ እንኳን በደህና መጣ። ምን ነው ቆየ? ስራ ነበርኩ። ጽናትስ? እስቲ መጀመሪያ ስለኔ በደንብ ጠይቀኝ። ከላይ ነች? አዎ መሰለኝ። እንዴት አመሸህ ባብዬ? ደህና አመሸህ? እንዴት አመሸሽ ጽኑዬ? ደህና። ምን ነው በጣም አመሸህ እኮ። ጽኑዬ ትንሽ ስራ በዛብኝ ለዛ ነው። ብቻ ነው ካደል ባብዬ? ወይ ማስታወቂያ እናውጣና አዲስ ሰዎችን እንቅጠር እንዴ? አረ በጭራሽ አያስፈልግም። ይሄ እኮ የባልነት ግዴታዬ ነው። ቢሆንም ብቻህን መድከማ የለብህም። በልታችሁ ትወያዩ ያሻል ምግቡ ከሚቀዘቅዝ። እሺ በቃ እኔም ልብሴ ልቀይር። አየህ ደግሞሃል። እራት እንብላና ትቀይራለህ ይሻላል። በዚሁ እሺ ቁጭ በል ና። እንዴት ነበር ስራ? አሪፍ ነበር። ደከመህ? አንቺስ? ሁሉ አሪፍ ነው። ብሌ አንቺ አሁንም ተዳደሽብን ነው እንዴ? እንዴት አልናደድም እማዬ? ስንት ጊዜ ሙሉ የለፋንበትን ነገር ለመበተን እኮ አንቺ ዝግጅት ላይ ነሽ። ኧረ ጨርሰሻል ዝግጅትሽንም? እባክሽ ብሌን ሁሉን ነገር ተይው። ሁሉን ነገር ተተን በቃ የራሳችን ህይወት እንጀምር። የትኛውን ህይወት ነው እስኪ እማዬ ንገሪኝ። የትኛውን ህይወት ነው ተቀብለን እንኖር የምትይኝ? እንደዚህ ተጨማላለቀ ህይወት? ይሄ እኮ ለኛ የሚገባን ህይወት እኮ እንኳን ለኛ ለማንም የሚገባ ህይወት እኮ አይደለም። ቆይ እስኪ እማዬ ምን ሆነሻል? በፈጠረሽ ንቂ። እኔ ምንም አልሆንኩም ብሌን። ይኸውልሽ በቃ ከዚህ በኋላ ይቺ ልጅ ማሰቃየት በቃ ይብቃን።
በቃ ልንተዋት ይገባል። በቃ ቀድሜ እኮ ነግሬሻለሁ እማዬ፣ 100 ጊዜ መለፍለፍ አይጠበቅብኝም። አንቺ ካፈለግሽ ልታያት ትችያለሽ። እኔ ግን በፍጹም አልተዋትም። እሺ በቃ እላታለሁ። እረፊ አንቺ ልጅ፣ የምልሽን ስሚ። ከዚህ በኋላ በቀል ለማንኛችንም አይጠቀምም። አደጋ ውስጥ ነች እያልኩሽ ነው። ምንም ቢሆን ያሳደግኳት ልጄ ናት። እማዬ አንቺም የሆነ ነገር ሆነሻል። በጤናሽማ እንደዚህ አትይኝም። ነገርኩሽ እንግዲህ ብሌን። ጽኑ የምፈልጊው ነገር አለ? ምንም የምፈልገው ነገር የለም። አመሰግናለሁ። የኔ ውድ አሁን የሚሰማሽ ስሜት አለ? እየበረታሽ ነው? አዎ ደህና ነኝ ባብዬ። አሁንማ በጣም እየበረታው ነው። ምንም የሚያስፈልግሽ ነገር አለ? አረ ምንም የሚያስፈልገኝ ነገር የለም። ሁሉም ነገር ሙሉ ነው። እንዴት ነው ታዲያ ከልጅቷ ጋር ተግባባችሁ? ሰኒዬማ በጣም ጥሩ ልጅ ነች። ከዚህ በኋላ ደግሞ ቤተሰባችን ማለት ነች። ደስ ይላል። እና ውሎ እንዴት ነበር? ስራ ቆንጆ ነበር? አሪፍ ነበረ። ጅሪት ወይ ፍቅር ያለን እንቅልፍ አልተኛል አይደል? ራሱን አታውቅም። የእንቅልፍ መድኃኒቱ ሰርቷል። በጣም ቆየሁብሽ። ይቅርታ። ችግር የለም። አመሰግናለሁ። ደስ ይላል የኔ ፍቅር። እና ዛሬ አብረኝ ተራለህ? ስለማትነቃ እዚህ ባድር ደስ ይለኛል። በጣም ናፍቄያለሁ ማለት ነው። እንዴት አትናፍቂኝ የኔ ቆንጆ? ባትናፍቂኝ ኖሮ ዛሬ አመጣሽ ነበር። እኔ የምልህ መቼም ግን ምንም አጠረጠርም አይደል? ማዘም እሷ እኮ አንዴ ሰውን ካመነች አመነች ነው። ሰው የሚዋሻት የሚያታልላት አይመስላትም። ጎበዝ፣ ማመኑ ነው የሚያዋጣት።
በነገራችን ላይ ጃኬት የባየችው ቻፕስቲክ እና በፀጉሩ ጌጥ ተጠራጥራኝ ነበር። እኔ ደግሞ ከሱ ይልቅ ያስፈራኝ የነበረው ደውዬ ያነሳችበት ምሽት ነበር። በቃ ሁሉም ነገር ተበላሸ ብዬ ነበር እኮ። እኔ ሆኜ እንጂ ጽናት ደርሳብኝ ነበር። በጣም ነው የምታምነኝ። ባታምን ነበር የሚገርመኝ። እና ቤታችን እንዴት አየሽው? ቤታችንማ ቤተ መንግስት አይደል እንደሚመስለው። ጠብቀሽ ነበር? እውነቱን ለመናገር በጭራሽ በዚህ ልክ አልጠበቅኩም ነበር። እንግዲህ የቤቴን እንጂ ነው። ትንሽ ብቻ ጠብቂኝ። ከአንተ ጋር ሲሆን የትም ደስ ይላል። ይገባሻል። ከኔ ጋር በረሃ ለበረሃ ተንከራተሻል። በዛ ላይ ደግሞ ምንም ተስፋ ሳታይ። የኔ ፍቅር ይህን ሁሉ ነገር ያደረኩት ግን ስለምወድ ነው። እሺ የኔ ቆንጆ፣ እኔ እወድሻለሁ። አንቺ ካልተኛሽ መቼም ከባቢ ጋር ጊዜ ልትሰጭን አትችልም። ስለዚህ የእንቅልፍ መድኃኒት መውሰድ አለብሽ ጽናት። ምንም ማድረግ አንችልም እንግዲህ። ምን ነው ይሄ ልጅ ቆየ? ይገርማል። አንድም ቀን አንቺና እያሱ እንደዚህ እጅና ጓንት ሆናላችሁ ብዬ አስቤ አላውቅም። ኦቴ መቀናቱ ነው። ምን ልዩነት አለው? አንቺም ልጅ እሱም ልጅ እንዴ? እንቄም ወይ እያሱ እንዴት አመሻችሁ? እንዴት አመሸ ልጅ? ደህና አመሸ የኔ ልጅ። እንዴት አመሸ? አመሻው አይደለም ማዬ? አሳሰብከን እኮ ቆየህ እኮ። አመሸ እኮ እያሱ። ከስራ ስለወጣ ልጁን መጠበቅ ነበረብኝ፣ ለዛ ነው። እና ተሳካለ? እንዴት ነው ስልኩን አገኘ? አዎ ትዕግስት እኮ ጥሩ ነው። ታግሼ አግኝቼዋለሁ። እሰይ ተመስገን ነው። እንኪ ብሌን ይሄን ልብስ ሞክሪው። አልገባኝም። ለምን ገዛልኝ? ምን ማለት ነው ብሌን? አንቺ ለኛ ገዝተሽ የለ እንድትቀይሪ ነዋ። እንዲህ ነው እንጂ መተሳሰብ። በአንድ ልብስ እኮ ሞትሽ እኮ አንቺም ልጅ። ልክ ነሽ እማዬ፣ መተሳሰብ አለብን። ጌታው ልተኛ ነው? አዎ ደህና ደሪ። አልናፈኩም? ምን ሆነሽ ነው? ብትሰማንስ? እሺ በቃ ደህና ደሪ። ደህና ደሪ። እራት ላቀርብ? እኔ አልበላም። ምን ማለት ነው ብሌን? ለምንድን ነው የማትበይው? በቃኝ።
አላስፈለገኝም። ምንድነው ብሌን? ቀድመሽ በልተሽ ነው ወይስ አልበላም እያልሽ ነው? አይ ስላልፈለኩ ነው። ብሌን ዛሬ ግን ደህና ነሽ? በጣም ደህና ነኝ። እሺ እንደሚያመሰግናለሁ። ግን አትመሲም። ባክቶኝ በቃ እንደውም እናንተ ብሉኝ ውጭ ልውጣ። ብሌን ወዴት ነው? እዚህ ነኝ። ቆይ እማዬ ከብሌን ጋር የተፈጠረ ችግር አለ እንዴ? ኧረ እኔ ምንም ነገር የለም ልጄ። እርግጠኛ ነሽ እማዬ? አዎ እርግጠኛ ነኝ። ምንም የተፈጠረ ነገር የለም። ከሆነ ጥሩ። እኔ የምለው የኔ ልጅ አሁን በጽናት ጉዳይ ምን ልታርግ አሰብክ? ለጊዜው እንኳን ምን ማድረግ እንዳለብኝ አላውቅም፣ ግን ካለችበት ችግር እንድትወጣ አይኗን እንኳን እንድትገልጥ ማድረግ አለብኝ። ግን ደግሞ ጊዜ በሰጠን ቁጥር ልንቀደም እንችላለን። ግዴታ ባቢንም ሆነ ልጅቷን መቅደም አለብን። እያሱ መዘግየት የለብንም። ልክ ነሽ እማዬ። አንቺ ደግሞ የምታግዢኝ ከሆነ ሁሉ ነገር ይቀልልኛል። አታስቢ የኔ ልጅ፣ ተጋግዘን ጽኑ ካለችበት ችግር እናወጣታለን። ቃል እገባልሃለሁ። እማዬ በእውነቱ እንደምልሽ አላውቅም፣ ግን ደግሞ ሳላመሰግንሽ ማለፍ አልፈልግም። ግዴታ ነው ልጅ፣ ምንም ችግር የለውም። ግዴታ ነው። ቆይ እኔ ብቻ ነኝ እንዲያብረን ጊዜ እንድናሳልፍ እንፈልገው? እሱ ምንም አይመስለው ማለት ነው? እባክህ ነገር ሁሉ ጊዜ የሚሰጥ አይደለም። ከቻልክ እባክህን ዛሬውን አቀብለኝ። ቆይ ማኪ ምንድን ነው የሆንሽው? የሆንሽው ነገር አለ? ተወኝ። ምን ማለት ነው ተወኝ ማለት? ተወኝ ማለት ተወኝ ነው። ሚስት ጋር አይደላት። ምንም እየገባሽኝ አይደለም። እኔም እንድገባ ፍላጎት የለኝም። የሆነ ነገርም ሆነሻል። ምንም አልሆንኩም አልኩ። እርግጠኛ ነሽ ማኪ? እንዴት አደርሽ ሰንዬ? እንዴት አደርሽ ሰንዬ? ይመስገን በጣም ደህና ነኝ። እንዴት ነው ተሻለሽ? ደህና ነኝ፣ ተሽሎኛል። የሁላችንም ሀሳብና ዓላማ አንድ መሆን አለበት። እኔም በጣም ነው ደስ የሚለኝ እኔ ልጅ። ችግር የለውም ማዬ። ብሌንን ልቧን አውቀዋለሁ። ምንም አይነት ክፋት የለባትም፣ ተስማማለች። አሁንም እንዳኮረፍሽ ነው? አረ በጭራሽ። ለምን አኮርፋለሁ? አይ ማኩረፍማ አኩርፈሻል። ልሰማ ይገባል እኔ ልጅ። ካልሆነ ደግሞ እሷን ማዳን አንችልም። ልክ ነሽ ማዬ፣ ግን ደግሞ በጣም ጠልታኛለች። እንዴት አድርጌ ያለችበትን ሁኔታ ማየት እንደማስችል ምንም አላውቅም። ግዴታ አግኝተን ልናወራት ይገባል። በዚህ ሁኔታዋ ነገሮች ሁሉ ከባድ ነው የሚሆኑብን። መቼም አላደርገውም። ለፈጸመችብኝ በደል ዋጋ አስከፍላታለሁ። ብሌን በቃሽ። ከዚህ በኋላ ጽናት በማንም መጎዳት የለባትም። አዝናለሁ ወንድሜ። እንዲያውም ከዚህ በኋላ ጽናትን ብቻ መፋለም ሳይኖርብኝ አይቀርም። ምን? አዎ ብቻ